የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ውሳኔ አሳልፏል። ከዚህ ጋር ተያይዞ ውሳኔ የተላለፈባቸውን ረቂቅ አዋጅና ደንቦች በዝርዝር የምናደርሳችሁ ይሆናል። የውጭ ጎብኚዎች ከኢትዮጵያ የከፋ ነገር እንዳይወስዱ መከታተል እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በውጭ ሀገር ይታተም የነበረውን የኢትዮጵያ ፓስፖርት በሀገር ውስጥ ለማምረት ያስችላል የተባለውን ግዙፍ ፋብሪካ የተመለከተም አዲስ መረጃ ይዘናል። ከውጭ በርካታ ኢትዮጵያውያንን ጨምሮ ህገወጥ ነዋሪዎች ከሳውዲ አረቢያ መባረራቸው ተሰምተዋል። በሌላ በኩል በጆሃንስበርግ በደረሰ አሰቃቂ ትራፊክ አደጋ የበርካታ ተማሪዎች ህይወት አልፏል። የእነዚህና ሌሎች በርካታ ጉዳዮችን ዝርዝር መረጃ እናደርሳችኋለን። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 12 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ውሳኔ አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉ ተገልጿል። ምክር ቤቱ በቅድሚያ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ሲሆን በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ መሆኑን አስታውሷል። በዚህም የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማስማማት በአገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርበዋል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ሲሆን ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና አፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ መዘጋጀቱን በመግለጫው ጠቅሷል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻ ምክር ቤቱ የተወያየው በኢንተርፕራይዞች ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬት ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕራይዝ ስነ ምህዳር ለመገንባት እንዲቻል በሚል ተዘጋጅቶ በቀረበው የኢንተርፕራይዞች ልማት ረቂቅ ፖሊሲ ላይ ነው። ይህን ተከትሎ ምክር ቤቱ በፖሊሲው ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። የውጭ ጎብኚዎችን ከኢትዮጵያ የከፋ ነገር እንዳይወስዱ መከታተል እንደሚያስፈልግ ጠቅላይ ሚኒስትሩ ተናገሩ። የውጭ ጎብኚዎች ከኢትዮጵያ የከፋ ነገር እንዳይወስዱ በቅርብ ርቀት መከታተል እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጠንቅቀዋል። ጠቅላይ ሚኒስትሩ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል የደንቢ ኢኮሎጅ በተመረቀበት ወቅት ባደረጉት ንግግር ነው። ኢትዮጵያ የቃል ኪዳን የተባረከች የተወደደችና የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው ያሉት ጠቅላይ ሚኒስትሩ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለው ውበት ጸጋ ሀብት የለም ሲሉ አውድሰዋል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግ ገልጸው ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ አስረድተዋል። በሌላ በኩል ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያዎቹን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ሲሆን ጎብኚዎቹ ሁለት ዓላማ እንዳላቸውም ገልጸዋል። ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገርን ማድነቅ የሚፈልጉ ናቸው ያሉ ሲሆን ሁለተኛው ዓላማ ተራሮቻችን ምን እንዳላቸው፣ ጫካዎቻችን ምን እንደያዙ ለመፈተሽ፣ ለመመርመር፣ ለማወቅና ቀድሞውንም ለመጠቀም ይመጣሉ ሲሉ ተናግረዋል። በዚህም በጥፋትም ይምጣ በመልካም ሐሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ነው ሲሉ አሳስበዋል።
በትግራይ ክልል የሚደረገው ሀገራዊ ምክክር ለተፈጸሙ ጥፋቶች የተጠያቂነት ስርዓት እንዲበጅ ትልቅ መደላድል ይፈጥራል ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ ክፍሎችና በውጭ በሚኖሩ ኢትዮጵያውያን ዘንድ ሲያከናውን የቆየውን አጀንዳ የማሰባሰብ ሂደት አድማሱን በማስፋት አሁን ላይ በትግራይ ክልል ያለውን የምክክር ምዕራፍ ለመጀመር ዝግጅቱን ማጠናቀቁ ተገልጿል። ይህ ታሪካዊ እንቅስቃሴ ክልሉ ካለፈበት የከፋ ግጭት አውድ አንጻር ሲታይ ሂደቱ ለትግራይ ሕዝብም ሆነ ለመላው ኢትዮጵያውያን አዲስ የተስፋ ብርሃን የሚፈነጥቅ ነው ተብሏል። የኮሚሽኑ ወደ ክልሉ መግባት ተራ አሰራር ሂደት ሳይሆን የክልሉ ባለድርሻ አካላት በነቃ ተሳትፎ የራሳቸውንና የሀገራቸውን እድል የሚወስኑበትን መድረክ የሚያመቻች ትልቅ አጋጣሚ ተደርጎ ሊወሰድ ይችላልም የተባለ ሲሆን በዚህ የምክክር ሂደት ውስጥ መሳተፍ የትግራይ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ድምጽ በከፍተኛ ደረጃ የማስተጋባት አቅም እንዳለው ተነግሯል። የክልሉ ተወካዮችና ባለድርሻ አካላት ያላቸውን የተለያየ አቋም ይዘው ወደ ውይይት መድረኩ መምጣታቸው በክልሉ ውስጥ ያለውን ነባራዊ እውነታ ቀሪው የኢትዮጵያ ሕዝብ በትክክል እንዲረዳው እድል የሚፈጥር ሲሆን ይህም የቆዩ ቅሬታዎችን ከመፍታት ባለፈ ለዘላቂ ችግሮች በጋራ የሚበጁ መፍትሄዎችን ለማመንጨትና በጋራ ለመተለም የሚያስችል ምቹ የሀሳብ ድልድይ ይሆናል ተብሎ ይጠበቃል። ከዚሁ ጋር ተያይዞ በግጭት ዓመታት ውስጥ የተከሰቱ ከፍተኛ ሰብአዊና ቁሳዊ ጉዳቶችን ከግምት ውስጥ በማስገባት ምክክሩ ለተፈጸሙ ጥፋቶች የተጠያቂነት ስርዓት እንዲበጅ ትልቅ መደላድል ይፈጥራል የተባለ ሲሆን ተጎጂዎችን ማዕከል ያደረገ የፍትህ ስርዓት እንዲዘረጋ በማድረግ መሰል ጥፋቶች ዳግመኛ እንዳይከሰቱ የሚያስችል የጋራ መደላድል ለመፍጠር ይረዳል የተባለው ይህ ሂደት በትግራይና በፌዴራል መንግስቱ እንዲሁም በሌሎች ክልሎች መካከል ያለውን ግንኙነት በሀቀኝነትና በፍትህ ላይ በተመሰረተ መሰረት ላይ እንዲቆም በማድረግም ሀገራዊ መግባባትን ያፋጥነዋል ተብሎ ይጠበቃል። በውጭ ሀገር ይታተም የነበረውን የኢትዮጵያ ፓስፖርት በሀገር ውስጥ ለማምረት የሚያስችል ግዙፍ ፋብሪካ ከጥቂት ወራት በኋላ ስራ ይጀምራል ተባለ። የኢትዮጵያ ፓስፖርትን በሀገር ውስጥ ለማምረት የሚያስችል ግዙፍ ፋብሪካ ግንባታ ተጠናቆ በሚቀጥሉት 2 እና 3 ወራት ውስጥ በይፋ ስራ እንደሚጀምር የኢትዮጵያ ኢንቨስትመንት ሆልዲንግስ አስታውቋል። የኢትዮጵያ ፓስፖርት ቀደም ሲል በውጭ ሀገር ይታተም የነበረ ሲሆን ፓስፖርቱን በሀገር ውስጥ ለማምረት የሚያስችለው በቦሌ ለሚ ኢንዱስትሪ ፓርክ የተገነባው ይህ ፋብሪካ ቶፓን ግራቪቲ ኢትዮጵያ የሚል ስያሜ እንደተሰጠው ተነግሯል። በኢትዮጵያ ኢንቨስትመንት ሆልዲንግስ እና በዓለም አቀፉ ቶፓን ግራቪቲ ኩባንያ ትብብር የተመሰረተው ፕሮጀክቱ በ55 ሚሊዮን የአሜሪካ ዶላር ወጪ የተገነባና የሆልዲንጉ የመጀመሪያው አዲስ ኢንቨስትመንት መሆኑ ይታወቃል። ይህ ፕሮጀክት የሀገሪቱን ሚስጥራዊ ህትመት ሉዓላዊነት ለማረጋገጥና እስካሁን ይባክን የነበረውን ከፍተኛ የውጭ ምንዛሪ ለማዳን ያለመ መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ገልጸዋል። አሁን የማሽነሪ ተከላው በሂደት ላይ የሚገኘው ፋብሪካው ስራ ሲጀምር የኢትዮጵያን ማንነት በሚመጥን መልኩ የደህንነት መስፈርቶችን ባሟላ ሁኔታ ፓስፖርቶችና ሌሎች የደህንነት ሰነዶችን ማምረት ይጀምራል ነው የተባለው። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ እየደረሱ ያሉትን የሰዓቱ ዘገባዎቻችን በመከታተል ላይ ትገኛላችሁ። ከዚህ ቀደም የሀገር ውስጥ ጉዳዮቻችን አድረስናችሁ። በማስከተል ደግሞ ከአፍሪካ እንዲሁም ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸውን አሁናዊ ጉዳዮችን የምናደርሳችሁ ይሆናል። በቅድሚያም በርካታ ኢትዮጵያውያንን ጨምሮ ህገወጥ ነዋሪዎች ከሳውዲ አረቢያ መባረራቸው ተሰማ። ባለፈው አንድ ሳምንት ውስጥ ብቻ በተከናወነ መጠነኛ የአፈሳ ዘመቻ ከ14600 በላይ ህገወጥ ነዋሪዎች ከሀገር መባረራቸው የሳውዲ አረቢያ መንግስት አስታውቋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው በዚህ የቁጥጥር ዘመቻ በድንበር ጥሰት ከተያዙት መካከል አብዛኛዎቹ ኢትዮጵያውያን ሲሆኑ ከታህሳስ 30 እስከ ጥር 6 2018 ዓ.ም ባለው ጊዜ ውስጥም የመኖሪያ የስራና የድንበር ደህንነት ህጎችን በመጣስ በአጠቃላይ 18054 ሰዎች በቁጥጥር ስር ውለዋል። ከእነዚህም መካከል በህገወጥ መንገድ ድንበር ጥሰው ወደ ሳውዲ አረቢያ ለመግባት ሲሞክሩ የተያዙት 1491 ሰዎች ሲሆኑ ከእነዚህም ውስጥ 59 በመቶ ወይም 880 የሚሆኑት ኢትዮጵያውያን ናቸው ተብሏል። የተቀሩት 40 በመቶ የመናውያን ሲሆኑ 1 በመቶ ደግሞ የሌሎች ሀገራት ዜጎች መሆናቸው ሚኒስቴሩ አብራርቷል። በዚህም በተጠቀሰው አንድ ሳምንት ውስጥ ብቻ 14621 ህገወጥ ነዋሪዎች ከአገር እንዲወጡ የተደረገ ሲሆን ሌሎች 19835 ተላላፊዎች የጉዞ ሰነድ እንዲያገኙ ወደ አገራቸው ዲፕሎማቲክ ሚስዮኖች መመራታቸው ተሰምተዋል። የሳውዲ አረቢያ መንግስት ለማንኛውም ህገወጥ ስደተኛ መጠለያ፣ መጓጓዣ ወይንም የስራ ዕድል የሚሰጡ ግለሰቦች እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን ሪያል በሚደርስ የገንዘብ መቀጮ እንደሚቀጣ በድጋሚ አስጠንቅቋል። በሌላ በኩል በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። በሳምንቱ ውስጥ በተደረገ 11 ዙር በረራም የተመለሱት 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆኑ ከተመላሾች መካከልም 82 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል።
በጆሃንስበርግ በደረሰ አሰቃቂ የትራፊክ አደጋ የ13 ተማሪዎች ሕይወት አለፈ። በደቡብ አፍሪካ ጆሃንስበርግ ከተማ ሰኞ ጠዋት በደረሰ አሰቃቂ የትራፊክ አደጋ ወደ ትምህርት ቤት ይጓዙ የነበሩ 13 ህጻናት ሕይወታቸው ማጣታቸው ተዘግቧል። አደጋው የደረሰው በአካባቢው ሰዓት አቆጣጠር ጠዋት 1 ሰዓት ላይ ሲሆን ተማሪዎችን አሳፍሮ የነበረው ሚኒባስ ከጭነት መኪና ጋር በመጋጨቱ ምክንያት በተፈጠረ እልቂት ታላቅ ሐዘን በከተማዋ መስፈኑ ተገልጿል። የፖሊስ ቃል አቀባይ ማቬላ ማሶንዶ እንደገለጹት አደጋው የተከሰተው የሚኒባስ ሹፌሩ ሁለት መኪናዎችን ደርቦ ለማለፍ በሞከረበት ወቅት ከጭነት መኪና ጋር ፊት ለፊት በመጋጨቱ ነው። በአደጋው ወቅት 11 ህጻናት በቦታው ላይ ህይወታቸው ሲያልፍ ሌሎች 2 ህጻናት ደግሞ ወደ ሆስፒታል ከተወሰዱ በኋላ መሞታቸው ተረጋግጧል። በአሁኑ ወቅትም ሌሎች 2 ህጻናት በከፍተኛ ሁኔታ ተጎድተው በሕክምና ክትትል ላይ እንደሚገኙ ተዘግቧል። የሚኒባሱ ሹፌር በአሁኑ ወቅት በሆስፒታል ሕክምና እያገኘ መሆኑን የጓንቴንግ ግዛት ትምህርት ቢሮ ያስታወቀ ቢሆንም ስለ ጭነት መኪናው ሹፌር ሁኔታ ግን እስካሁን የታወቀ ነገር የለም። በደቡብ አፍሪካ የመንገድ ደህንነት ትልቅ ስጋት እየሆነ የመጣ ሲሆን ባለፈው የፈረንጆቹ ዓመት 2025 ብቻ በትራፊክ አደጋ ምክንያት ከ11000 በላይ ሰዎች ህይወታቸው ማጣታቸውን የሀገሪቱ የትራፊክ ደህንነት ችግር አሳሳቢነት ይበልጥ አጉልቶታል። በራቸው ለውይይት ክፍት መሆኑን የገለጹት የሶማሊያው ፕሬዝዳንት የሶማሊላንድ መገንጠል ግን እንደማይቀበሉ አስታወቁ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለሶማሊላንድ ባለስልጣናት ከፌዴራል መንግስቱ ጋር ወደ ንግግር እንዲመለሱ ጥሪ ማቅረባቸው ተሰምቷል። ፕሬዝዳንቱ በሁሉም ጉዳዮች ላይ ለመደራደርና ቅሬታዎችን ለመፍታት ዝግጁ መሆናቸው ቢገልጹም የሀገሪቱ አንድነት ግን ድርድር የማይደረግበት ቀይ መስመር መሆኑን በድጋሚ አስገንዝበዋል። ፕሬዝዳንቱ ይህንን የተናገሩት ላለፉት 40 ዓመታት አንድም ስልጣን ላይ ያለ የሶማሊያ ፕሬዝዳንት ባልጎበኛትና የሶማሊላንድ ግዛት ነኝ በምትለዋ በላስ አንዶ ከተማ ታሪካዊ ጉብኝት ባደረጉበት ወቅት ነው። ጉብኝታቸው አዲስ ለተመሰረተውና በፌዴራል መንግስቱ ስር ለሚተዳደረው የሰሜን ምስራቅ ግዛት ፕሬዝዳንት በዓለ ሲመት ላይ ለመገኘት የታለመ ነበር። ፕሬዝዳንት ሐሰን ሼክ መሐመድ በንግግራቸው ወቅትም ለወንድሞቻችን ለሶማሊላንድ ህዝብና መሪዎቻቸው የምናስተላልፈው መልእክት ግልጽ ነው፣ በጠረጴዛ ዙሪያ ተቀምጠን ልዩነቶቻችንን ለመፍታት ዝግጁ ነን ያሉ ሲሆን ባለፈው ታሪክ ለደረሱ ስህተቶች ይቅርታ ለመጠየቅም ሆነ የስልጣን ክፍፍል ላይ ለመወያየት ምንም አይነት ችግር የለብንም ሲሉ ተደምጠዋል። ይሁን እንጂ ፕሬዝዳንቱ መገንጠልን በተመለከተ ያላቸው አቋም ጽኑ መሆኑን የገለጹ ሲሆን የሶማሊያ አንድነት ድርድር አይደረግበትም፣ ሊሸጥ ወይም ሊለወጥ አይችልም፣ አንድ የእስራኤል ደብዳቤ የሶማሊያን አንድነት ሊከፍለው አይችልም ሲሉ በቅርቡ እስራኤል ለሶማሊላንድ የሰጠችውን እውቅና አጣጥለዋል። የፕሬዝዳንቱ ንግግር የመጣው እንደ አውሮፓውያኑ አቆጣጠር ታህሳስ 26 ቀን 2025 ለሶማሊላንድ እንደ ሉዓላዊ አገር እውቅና መስጠቷን ተከትሎ በተፈጠረው ውጥረት ሳቢያ ነው። ፕሬዝዳንቱ ይህን ድርጊት የሶማሊያን ሉዓላዊነትና ዓለም አቀፍ ሕግን የጣሰ መሆኑን ገልጸው በሶማሊላንድ ግዛት የእስራኤል ጦር ሰፈር እንዲመሰረት የተደረገው ስምምነትም የቀጠናውን ደህንነት አደጋ ላይ የሚጥል መሆኑን አስጠንቅቀዋል። በመጨረሻም ሶማሊያና ኳታር አዲስ ወታደራዊ ስምምነት ተፈራረሙ። የሶማሊያው መከላከያ ሚኒስትር አህመድ ማሊን ፊቂና የኳታር አቻቸው ሰዑድ ቢን አብዱራህማን ቢን ሐሰን አልታኒ የተፈራረሙት ይህ ስምምነት ከመደበኛ የደህንነት ትብብር ባለፈ የጠለቀ ትርጉም እንዳለው ተገልጿል። ኳታር ለረዥም ጊዜ በሶማሊያ የውስጥ ፖለቲካና በመንግስት ግንባታ ሂደት ውስጥ ቁልፍ ተዋናይ ሆና የቆየች ሲሆን አሁን ደግሞ ወታደራዊ ድጋፏን ማጠናከሯ በሞቃዲሾ ላይ ያላትን ተጽዕኖ ይበልጥ ያሳድገዋል ተብሏል። ይህ ትብብር በተለይም የሶማሊያ የባህር ኃይልን በማሰልጠንና በቴክኖሎጂ በማዘመን ረገድ ከፍተኛ ሚና ይኖረዋል ተብሎ ይጠበቃል። ሶማሊያ ከዩናይትድ አረብ ኤምሬቶች ጋር ያላትን ግንኙነት በከፍተኛ ሁኔታ በመሻከሩ ሞቃዲሾ አማራጭ አጋሮች እንድትፈልግ ተገድዳለች። በአቡዳቢና በሞቃዲሾ መካከል ያለው ልዩነት የከረረው ዩናይትድ አረብ ኤምሬቶች ከሶማሊላንድ ጋር ያላትን የንግድና የኢንቨስትመንት ግንኙነት የሶማሊያን ሉዓላዊነት ይጋፋል በሚል ስጋት ነው። በተለይም እስራኤል ለሶማሊላንድ እውቅና ሰጥታለች የሚለው መረጃ እንዲሁም አቡዳቢ ይህንን እንቅስቃሴ ትደግፋለች የሚለው ግምት ሶማሊያ ፊቷን ወደ ኳታር፣ ቱርክና ግብጽ እንድታዞር አድርጓታል። ይህ ሽግግር ሶማሊያ በቀጠናው ካሉ ሀያላን ሀገራት ጋር ያላትን ወታደራዊ ትብብር በማመጣጠን ረገድ የወሰደችው እርምጃ ተደርጎም ተወስዷል። በከፍተኛ የሉዓላዊነት ስጋት ውስጥ የምትገኘው ሶማሊያ ከግብጽ ከሳዑዲ አረቢያና አሁን ደግሞ ከኳታር ጋር የምታደርገው ጥምረት በሀገሪቱ ላይ ሊሰነዘር የሚችለውን ማንኛውንም ተጽዕኖ ለመቋቋም የሚያስችል የዲፕሎማሲያዊና ወታደራዊ አጥር የመገንባት ስትራቴጂ አካል ነውም ተብሏል። ይህ የኳታርና የሶማሊያ ስምምነት በአፍሪካ ቀንድና በቀይ ባህር አካባቢ ያለውን የኃይል ሚዛን የሚቀይር መሆኑንም ቢቢሲ ዘግቧል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን።
ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር 178 ብር ከ22 ሳንቲም በመግዛት 181 ብር ከ78 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 230 ብር ከ32 ሳንቲም በመግዛት 234 ብር ከ92 ሳንቲም ሽጧል። አንዱን ዩሮ 202 ብር ከ32 ሳንቲም ተገዝቶ 206 ብር ከ36 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 217 ብር ከ86 ሳንቲም ተገዝቶ 222 ብር ከ21 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ77 ሳንቲም ተገዝቶ 9 ብር ከ96 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ88 ሳንቲም ተገዝቶ 48 ብር ከ83 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 106 ብር ከ01 ሳንቲም ተገዝቶ 108 ብር ከ13 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 47 ብር ከ28 ሳንቲም ተገዝቶ 48 ብር ከ22 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ55 ሳንቲም ተገዝቶ 24 ብር ከ04 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የጥር 12 ቀን 2018 ዓ.ም የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።